በቃ እሺ፣ ደውዬ እንድጠይቅ እንኳን ስልክን ስጠኝ። እሺ የኔ ጨረቃ እንዴት ነው ያማረብሽ! እንደዚህ ሆነሽ እስካይሽ እንዴት ጓጉቼ ነበር። በቃ በስበቡ ጥቁሩን አስቀየርከኝ ማለት ነው። ይሄን ያህል ጊዜ ያዝነሻል፣ ይበቃሻል። የሆነ መወስድሽ ቦታ አለ አሁን። ለገኒሳ ነግራት ብለሽ ከሆነ እንደውላታለን። ማነህ? በጣም ደጋግመሽ እየጠየቅሽ ስላንተ ማወቅ ስላለብኝ ነው። ነይ ከዚህ ጋር እያሳመምከኝ ነው። ልቀቀኝ። መጨረሻ ላይ ያያችኋት ልጅ ማን ትመስላችኋለች? እስቲ ቤዛ ነች የምትሉ ካላችሁ ቪዲዮውን ላይክ በማድረግ ብዛታችሁን አሳዩ። ቢኒያምና የቀድሞ የያፌት ቀኝ እጅ የነበረው ልጅ አንድ ላይ ሆነው ያፌትን እየፈለጉት ነው። ያፌት እንዳልሞተ ሁለቱም እርግጠኛ ናቸው፣ በተለይ ቢኒያም። ታዲያ አሁን ላይ ውስጥ ለውስጥ ያፌትን እየፈለጉት ነው ያሉት፣ የት ገባ የሚለውን ለማወቅ። ምንም አይነት ቢኒያም ከዛ ከነ ናታን ቤተሰብ ጋር ግንኙነት የለውም። አሁን ድረስ ግን ጽዮንን ስለሚወዳት በሄደችበትና ሙሉ ለሙሉ ወደ ቤት እርግጠኛ ሆና እንድትገባ እያደረጋት ያለው ቢኒያም ነው። እሷ ሳታውቀው ጽዮን በራሷ በኩል በጣም እንደተጎዳች እናውቃለን። ከናታንም ጋር ዋናው የተጣላችበት ምክንያት የገዛ ወንድሜን ገና በደንብ ሳላየው ነጠቀኝ የሚለውን ነገር ለማሳየት ነው። ናታን በራሱ በኩል ደግሞ ያው የልጁን ሞት አንድ ሰው ላይ አላኳል። ያንን ነገር በቅርበት የሚያውቅ ሰው ነው። እስር ቤት ያለች ልጅ አንዲት በቅርቡ የምትፈታ እሷስ ማን ትሆን? ስሟን ሰምታችኋታልና አዳዲስ ሰዎችም ወደ ሐረግ ድራማ ተቀላቅለዋል። ይሄ ወደነ ናታን ቤት ሰተት ብሎ የገባው ልጅ በጣም የሀብታም ቤተሰብ ውስጥ የተወለደና የራሱ የሆነ ድርጅት ያለው ጭምር ሆኖ ነገር ግን ወደነ ናታን ቤተሰብ ውስጥ የምግብ መግባት የፈለገው ምን ለማድረግ ፈልጎ ይሆን? ገና ከመጀመሪያ ቀኑ ተሳክቶለታል። ወዲያው በመኪና እንደተመታ ያስመስልና ናታን ከዛ ቦታ አንስቶት ሰው ገጨው ብሎ ስለሚያስብ ነው ወደ ቤቱ ይዞት የገባው። ፍራታ ወዲያው እንዳየችው
ከዚህ በፊት እንዳየችውም ጭምር ስለምታውቅ ነገሩን ግን ወዲያው እዛ ፊት ማጋለጥ አልፈለገችም። ከናታን ጋር እንዳይጣሉ በማለት አይ ታውቂዋለሽ እንዴ ብሎ ሲጠይቃት ናታን እንኳን ኧረ እኔ በጭራሽ አላውቀውም ደንግጬ ነው እንጂ ትላለች። ብቻውን ስታገኘው ማናገሯ የማይቀር ነገር ነው። ልጁ ከዛ ቤት ሲወጣ ጽዮንን ወዲያውኑ ይዟት ይሄዳል። ጽዮን ወዲያውኑ መጀመሪያም ቢሆን ገብቷታል። እዚህ ቤት ውስጥ ለምን እንደመጣ ስትጠይቀው ጭምር ነበር። እኔ ላስረዳሽ ብሎ ይዟት ሲሄድ የያፌት የቀድሞ ቀኝ እጅ የነበረው ልጅ ወዲያውኑ የሚፈልጋቸውን ፎቶ እንዳገኘ ሰው እየሳቀ ፎቶ ሲያነሳ ነበር። ያው ሌላኛዋ ደግሞ እዛ ቦታ ላይ እንደ እብድ ሆና ስትጫወት የነበረችው ልጅ ታውቃታላችሁ። ቀድሞ አውሬ የነበረችው ልጅ አሁን ላይ እንደ እብድ ሆና ከውጪ ያንን ቤተሰብ እየተከታተለች ነው። የራሷ ስልክ አላት። እብድነቷ ወይንም እብደቷ ለቋታል። ነገር ግን አሁንም ቢሆን እንደ እብድ ሆና አክት ማድረግ ነው። እናንተ ምን ታስባላችሁ? ቀጣዩ ክፍሎች ውስጥ ማን ይቀላቀላሉ? አዲስ ሰዎች አሁንም ጭምር እንዳሉ አትርሱ። አሁንም ቪዲዮውን እስካሁን ድረስ አብራችሁን እያያችሁት ከሆነ ቪዲዮውን ወዳችሁታልና ቻናሉን ሰብስክራይብ አድርጋችሁ ላይክ ማድረጋችሁትን አትርሱ። ስለ ያፌት ጉዳይ እንነሳ። ያፌት የራሱ ሰዎች ከውጭ ሆነው በደንብ እየጠበቁት ነው ያሉት። ትክክለኛ ቦታውን የት እንደገባና የት እንዳለም ጭምር አያውቁም። ቢኒያምም የቀድሞውም የሱ ጓደኛ የሆነው የቀድሞው የሱ ቀኝ እጅ እንዳለ ሁለቱ አንድ ላይ ሆነው እየሰሩ ነው ያሉት። ከናታን ቤተሰቦች ጋር ምንም አይነት ግንኙነት የላቸውም። ያኔ ማምለጥ መጀመሪያውኑ እንደተጣሉበት አይነት ኬዝ ውስጥ ናቸው ያሉት። ኤፍራታም ቢሆን ደግሞ ትክክለኛ የልጇን ገዳይ ማወቅ ትፈልጋለች። በምን ምክንያት እንደሞተ አታውቅም። ማን እንደገደለው ድረስ አልታወቀም። ናታን ለዛ ነው እስካሁን ድረስ በጣም ልቡ መራራ የሆነው። ናታን አሁንም እየፈለገ ያለው ነገር ቢሆን ትክክለኛ ገዳዩ ማን ነው? ስለ ትክክለኛ ገዳዩ የሚያውቁት ያፌትና እስር ቤት ያለችው አዲስ የምትወጣው ወይንም አሁን በቅርቡ የምትፈታው ልጅ ናት። እቺ የምትፈታው ልጅ ደግሞ ይሄ እየተከታተላቸው ካሉ ልጅ ጋር በጣም ትልልቅ የሆነ ቅርበት ይኖራቸዋል። ይሄ ልጅ ገና ወደ ድራማው ሲገባ የራሱ የሆነች አፍቃሪ ያለችው እዛ ቤት ውስጥም አንዲት እህት አለችው። እህትየው እዛ እነ ጽዮን ቤት ውስጥ ገብታ ጽዮንን እንድትሰልልለት ይፈልጋል። ነገር ግን ጓደኛዋ በጣም ስለምትወደው ስለሌላ ሴት እንዳያስብ ብላ ትፈራለች። ነገሩ እንዲህ ነው። ስለሷ ያላትን ነገር ለወንድሟ ብታማክር ጊዜው አሁን ስለ ፍቅር የሚያስብበት ሰዓት እንደሆነ ለሁለቱም ሲነግራቸው ሰምታችኋል። ቢኒ ስለ አዲሱ ሰውዬ ካጣራ በኋላ አንድ ነገር ፊት ለፊት ሲያደርጉ አይታችሁታል። ነገሩ እንዲህ ነው። ያኔ ፎቶውን አጥፋ ሲለው ሊመታው ሲል ያ ሰውዬ ቀድሞት እንደመታውና መሬት ላይ እንደጣለው ያውቃል። እኛም ወዲያው አንድ ነገር እንደተረዳ ነበር የምናውቀው። ይሄ ሰውዬ ቀላል አይደለም፣ ራሱን መከላከል ይችላል፣ ፍርሃት የሚባል ነገር አያውቅም ብሎ ለገዛ ጓደኛው ሲያስረዳውም ጭምር እንደዛው አይታችኋል። ስለዚህ ቢኒያም እና ያ ጓደኛው አዲስ ጥርጣሬ ነገር ያለበትን ሰው ካገኙ ያው ወደ ያፌት ያለበት ቦታ ይመራናል ብለው ስለሚያስቡ መከታተላቸውን አያውቁም። ጽዮን በራሷ በኩል ልትመለስ የምትችለው ወንድሜ ሞቷል ብላ ስለምታስብ ሙሉ ለሙሉ ራሷን አበላሽታለች። ነገር ግን ትንሽ እንኳን ፍንጭ የምታገኝ ከሆነና ወንድሟ በየት እንዳለ የምታውቅ ከሆነ ተስፋ ሳትቆርጥ ወደ ራሷ ትመለሳለች። ጽዮን እየተጎዳች ያለችው ባልተፈጠረ ነገሮች ነው። ያን ያልኩበትን ምክንያት ልንገራችሁ። በመጀመሪያ ደረጃ ፍቅረኛዬን አጣሁት ብላ የምታስበው አሁንም ቢሆን ለሷ እየተከላከለላት ነው ያለው። እሺ ብላ ወደፊት ምናልባት ከተቀበለችው ደስታዋን አሁንም ቢሆን መመለስ ትችላለች ማለት ነው። ገዛ አዲስ አገኘሁት ያለችው ወንድሟ በናታን ተነጠቀ። ስበው ራሱ አሁንም በህይወት እንዳለና ናታን የገዛ ወንድሟ እያሰቃየው እንደሆነም ጭምር ታውቀው ነገር የለም። ያንን ካወቀችስ ምን ሊፈጠር ይችላል? ናታንን መጀመሪያውኑ ስለምትጠላው ይሄን ያህል ጊዜ ያው እንደዚህ ያደርገኛል ብላ እንደማታስብ እናውቃለን። አሁንም ቢሆን ምርጫዋ ጽዮን ያለ ምንም ማንገራገር ከናታን ይልቅ ወደ ያፌት ነው የምትጠቀሙ ማለት ነው። ጽዮንና ኤፍራታ ምንድነው የሚያገናኛቸው? ኤፍራታን በጣም ትጠላታለች። የገዛ ልጇን እንደሞተባት እንኳን እያወቀች ጽዮን አሁንም ቢሆን እሷን እያጥላላቻት ነው። ማን ሞተው መሀላቸው ላይ ምንድነው ይሄን ያህል የከፋ ነገር የተፈጠረው? እዛ ቤት ውስጥ ያለው ደስታና ሳቅ ሙሉ ለሙሉ ጠፍቷል። ቤዛ በቅርቡ ትቀላቀላለች። የት ነበረች የሚለውንም አሁን ላይ ታሪኩ ሙሉ ለሙሉ ወደፊት የሚሄድ ሳይሆን ላይ ያኔ ጠፉ የተባሉ ነገሮች እንዳለ ቀስ በቀስ የሚመለሱ ይሆናል ማለት ነው። የመጀመሪያው ነገር ልጇ በምን መልኩ እንደሞተና በምን ሰበብ እንደዛ ሊሆን እንደቻለ ያፌት ከዛ በኋላ ከጠፋ በኋላ ነው ወይ ይሄ ነገር የተፈጠረው? ናታን አሁንም ቢሆን ተስፋ ሳይቆርጥ የወደፊቱን ህይወታቸውን ለማስተካከል እየሞከረ ነው ያለው። ነገር ግን እንደ በፊቱ የዋህ ሆኖ ሳይሆን አሁንም በጭካኔው ነው እየሞከረ ያለው ማለት ነው። እናንተ ምን ታስባላችሁ በዚህ ድራማ ላይ? ቀስ በቀስ መሀል ላይ ያመለጣችሁ ነገሮች እንዳለ የሚመለስ ይሆናል። ትዝታ ወደ ኋላ መመለሱ የማይቀር ነገር ነው።
ጽዮን በምን መልኩ እዛ ቤት ውስጥ አብራ እንደሆነችና አሁን ቀደም ብሎ እንዳያችሁት ከስንት ዓመት በኋላ ነው መሀል ላይ ሲፈጠር የነበረው ያቺ እብዷ ልጅ ጎዳና የወጣችው። በሰዓቱ ትክክለኛ ሐሳቧ የነበረው ምንም ማስመሰል አይደለም እብደቱ የጀመረችው። አሁን ግን እብደቱ ተሽሏት በእብደቱ መቀጠል እንዳለባት ታውቋት እብድ ሆነች ገነትን ትቀርባታለች። ገነት ታዲያ ለሷ በጣም ጨዋ ስለነበረችና ወይንም ስለምታሳዝናት ምግብ እየወሰደች ስትሰጣት በቤት ድረስ እየመጣች ደግሞ ልብስም እንደዛው ስትሰጣት ነበር። ቀስ በቀስ ወደዛ ቤት ውስጥ መግባት ነው። እናንተ ምን ታስባላችሁ? ሁሉንም መልሶች አንድ ላይ በቀጣዩ ክፍል ማግኘታችን አይቀርም እና እስከዛው ድረስ እናንተ እዚህ ቻናል ላይ የድራማንና ሐረግን በዚህ መልኩ እየሰራው አብረን መንቀጥል ይሆናል። አሁን ላይ 90 ቤት ውስጥ ስለገባው በቅርቡ 100,000 እንደምታስገቡኝ ተስፋ አድርጋለሁ። መልካም ጊዜ። በዚህ በመቀጠል ማሳያችሁ የግሌን ማስታወቂያ ይሆናል። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ትችላለሁ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልምጣጣቸው ነው የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተለወለልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም
በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።